ግለሰብ እየታፈኑ 1 ሚሊዮን 2 ሚሊዮን አንጣ እየተባለ ትግሉን መነገጃ ሆኗል። ከኢትዮጵያ ቋሚ ጠላቶችና ከወያኔ ጋር አሰላለፍ ያዘ። ግብጽ የአማራ ህዝብ ተበደለ ብላ አይደለም እየረዳችን ያለው የምትፈልገው ነገር ስላለ እዚህ ፍልስፍና ውስጥ ከተቱንና ተቋማትን እያወደምነ እንድንሸልም ግባችናቸው ያደረግነ እንዲመስለን አደረጉን። መስመሩን ሳተስን ምን ማለት ነው? መከላከያን ካላቆሸሽ የምናሰለጥነው ወታደር ጀግና ልናደርገው አንችልም። ከጧት እንጀራ አምጣ፣ ከሰዓት እህል አውጣ፣ ማታ ደግሞ ብር አምጣ። የኛ መሪዎች እኮ አልትራ ስልክ ይዘው ጫካ ለጫካ ይሽለከለካሉ እንጂ ውጊያ ምን ያህል መራራ እንደሆነ ያውቁት። የባህር በር ጥያቄ መጠየቅ ወንጀል እስከሚመስል ድረስ ተሰርቶበታል። ያ የመጣው ልምምድ ከምን የተነሳ ነው? የአማራን ህዝብ ጥያቄ ለማስመለስ የግብፅን በር ማንኳኳት አይጠበቅብንም። ሻዕቢያ ድረስ ደጅ መጽናት አይጠበቅብንም። የኛ አመራሮችም ይሄን ጉዳይ አጣውት አይደለም የተራዘመ ትግል አድርገው የራሳቸውን ኢኮኖሚ እያካበቱ ስለሆነ ፋኖ አይችልም። መከላከያን አጥቅቶም ተከላክሎ የመደበኛው ውጊያ የመፈጸም አቅም የለውም። ትምህርት ቤቶችን የምናወድመው ጤና ኬላዎችን ካምፕ የምናደርገው ስለተሰራብን ነው። የመንገዱን ሁኔታ ገምግሞ ከኋላ ያለው ይከተላል ብለን እናስባለን። ትክክለኛ ታጋዮች አሉ፣ እንዲመጡ እንፈልጋቸው ታጋዮች አሉ። ወንድሞቻችን ይመጣሉ።